በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ አርያም ቆሞስ አባ ሰርጸ ድንግል ገብረሐና የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡር መልአከ ምሕረት ክቡር መምህራችን መጋቢ ሐዲስ መምህር ዳንኤል አለባቸው፣ የዚህ ቤተክርስቲያን የአብነት መምህር እንዲሁም ዋና ጸሐፊ፣ የተከበሩ ወንድማችን መጋቢ ስብሐት ጎርፉ፣ የተከበሩ ቄሰ ገበዝ፣ የተከበራችሁ አባቶቼ፣ ስማችሁን የማላውቀው ለጊዜ እንግዳ በመሆኔ ሁላችሁም እዚህ ያላችሁ አባቶች፣ አገልጋዮች፣ ካህናት፣ ዲያቆናት እንዲሁም የሰንበት ትምህርት ቤት አገልጋዮች በዚህ ቅዱስ ስፍራ እንዲህ በተቀደሰ አቀማመጥ እግዚአብሔርን ደስ በሚል ሁኔታ እየለመናችሁ እየጸለያችሁ ደጅ እየጸናችሁ ያላችሁ ሁላችሁም ኦርቶዶክሳውያን አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ከረማችሁ? አሜን። ቸርነቱ የማያልቅበት አምላካችን እግዚአብሔር በምህረቱ በይቅርታው ሰብስቦ ከዚህ ከምሕረት አደባባይ ተቀምጠን ቃሉን እንድንሰማ የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታቱ ሁሉ አንደበት የተመሰገነ ይሁን። እንግዲህ ዛሬ ታላላቅ በዓላቶችን እናከብራለን። እንደዚህ አገር ያው ሁኔታ ታላቁን በዓለ ጰራቅሊጦስን እሁድ ማክበር ስለማይቻል እንደሚከበር ነው ያው ዛሬ። እንዲሁም ደግሞ የእናታችን የቅድስት ድንግል ማርያም ክብረ በዓል ነውና ለሁለቱም በዓላት እንኳን በሰላም በጤና በፍቅር አደረሳችሁ አደረሰን። እግዚአብሔርን እስኪ አመስግኑት ሁላችሁም እስኪ። መንፈስ ቅዱስ በሉ እስኪ። በአንቺ ላይ ይወርዳል፣ የልዑል ኃይልም ይጸልልሻል። የሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይ እግዚአብሔር አምላክ እንደፈቀደ የምንማማርበት የትምህርታችን ርዕስ ይህ ነው የሚሆነው። ዛሬ መንፈስ ቅዱስ የወረደበትን ዕለት እናስባለን። ዛሬ የእናታችን የቅድስት ድንግል ማርያምንና የበዓለ ጰራቅሊጦስን በዓል ስናከብር ሁለቱም የመገለጥ በዓል እንደሆኑ እንመለከታለን። መንፈስ ቅዱስ ለሐዋርያት በጽርሐ ጽዮን ተገለጠላቸው። እናታችን ቅድስት ድንግል ማርያም በደብረ ምጥማቅ ለሚያምኑት ለማያምኑትም ከቅዱሳን አባቶቻችን ከቅዱሳን ጻድቃን ሰማዕታት ከቅዱሳን መላእክት ጋር ሆና ተገለጸችላቸው። ስለዚህ የዛሬው ዕለት እንዳጠቃላይ የመንፈስ ቅዱስ በዓልና የእመቤታችን የቅድስት ድንግል ማርያም የጰራቅሊጦስ በዓል ተመሳሳይነት አለው። ሁለቱም የመገለጥ፣ የመታየት፣ የማጽናናት፣ ተስፋ የመስጠት በዓል ናቸው። ታላቁ የቤተ ክርስቲያን አባት ቅዱስ ሉቃስ ወንጌሉን ሲጽፍ ስለ እመቤታችን ስለ ቅድስት ድንግል ማርያም ይናገራል። እመቤታችን ቅድስት ድንግል ማርያም የዛሬው በዓል በዓለ መንፈስ ቅዱስ ከሐዋርያት ከመገለጡ በፊት መንፈስ ቅዱስ ለእመቤታችን ለቅድስት ድንግል ማርያም በቤተ መቅደስ ተቀምጣ ሐርና ወርቁን እያስማማች ባለበት ሰዓት ላይ መንፈስ ቅዱስ ከላይ ወርዶ እንደሚያድርባት ተነግሮ ነበረ። ቀድሞ መንፈስ ቅዱስ አድሮባታል። ይህ ቃል መንፈስ ቅዱስ በአንቺ ላይ ይወርዳል የሚለው ቃል በሰው ልጆች ላይ የሰው ልጆች ልመናቸውን ጸሎታቸውን ለመቀበል የሚያጽናና የሚያረጋጋ ያ መንፈስ ቅዱስ የሰው ልጆች አታድርጉ የተባሉትን በማድረጋቸው አትብሉ የተባሉትን በመብላታቸው በመንጸፈ ደይን ወድቀው በእግረ አጋንንት ተጠቅጥቀው በዲያብሎስ አገዛዝ ውስጥ ሆነው መንፈስ ቅዱስ በረድኤት ይጠብቃቸው ነበርና
ምንም ቢጸልዩ ጸሎት ቢያደርጉ ጸሎታቸው ልመናቸው ከእግዚአብሔር ዘንድ ግዳጅ ፈጽሞ ከዛ ከገቡበት ከሲኦል የማይወጡበት ነበረ። ነገር ግን እመቤታችን ቅድስት ድንግል ማርያም ይህ ቃል ሲነገራት ጸጋ በጠፋበት ሰዓት ላይ ጸጋ ለሰው ልጆች እንደተሰጠ፣ በረከት በጠፋበት ሰዓት በረከት ለሰው ልጆች እንደተሰጠ የሚያጽናና የሚያረጋጋ መንፈስ ቅዱስ በእመቤታችን በቅድስት ድንግል ማርያም አንጻር ለሰው ልጆች እንደተሰጠ ያረጋግጠናል። የሉቃስ ወንጌልን ምዕራፍ 1 ከቁጥር 26 ጀምረን ስንመለከት ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር፣ በስድስተኛው ወር መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ወደ አንዲት ድንግል ወደ እመቤታችን ወደ ቅድስት ድንግል ማርያም እንደመጣ ያስረዳናል። እመቤታችን ቅድስት ድንግል ማርያም ወደ እሷ መልአኩ ቅዱስ ገብርኤል የመጣው መንፈስ ቅዱስ በእሷ ላይ እንደሚያድርባት፣ የልዑል ኃይል እንደሚጋርዳት፣ ጸጋን ሁሉ የተመላች እንደሆነች፣ ከሴቶች ተለይተች ከዓለሙ ሁሉ የከበረች የደነቀች ድንቅ የሆነች እናት እንደሆነችና ወደዚህች እናት አምላካችን እግዚአብሔር ከሰማየ ሰማያት ወርዶ ከእርሷ እንደሚወለድ ያበስራት ዘንድ መጥቶ ነበረ። ያበስራት ነበረ መልአኩ የመጣው። እውነት ነው። የሰው ልጆች መንፈስ ቅዱስን እንዲቀበሉ እመቤታችን ቅድስት ድንግል ማርያም ይሄንን የደስታ ቃል ቀድማ መስማት ነበረባት። እውነት ነው። መንፈስ ቀድሞ በውሃው ላይ ነበረ ይላል። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ። በመጀመሪያ በኦሪት ላይ ስንመለከት የእግዚአብሔር መንፈስ በውሃው ላይ ነበረ ይላል። ያ ውሃ እኛ የምንወለድበት ነበረ። አዎ በማቴዎስ በዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ አማን አማን እብለክሙ ዘኢተወልደ እማይ ወእመንፈስ ቅዱስ ኢይክል ይርኤ ለመንግሥተ እግዚአብሔር፣ እውነት እውነት እላችኋለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ያ በኦሪት በውሃው ላይ አድሮ የነበረው መንፈስ ዛሬ እኛ የምንወለድበት እኛ የሥላሴን ልጅነት የምናገኝበት ማየገቦ ነው። ይህ ማየገቦ የሚገኘው መንፈስ ቅዱስ በአንቺ ላይ ያድራል ባለው አምላካዊ ቃል በመላኩ ቃል መሰረት እመቤታችን ቅድስት ድንግል ማርያም መላኩ ሲያበስራት አምላክ አንቺ ይወለዳል ሲላት ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ ብላ አምና ስትቀበል ነው። ወገኖቼ ለዚህ ነው አዳ መንፈስ ቅዱስ አስቀድሞ በእመቤታችን ላይ እንዲወርድ የተነገረው የእግዚአብሔር ፈቃድ የሆነው ይህ ነው። መልአኩ ወደ እመቤታችን ወደ ቅድስት ድንግል ማርያም ዘንድ መጣ። ድንግል ማርያም በቤተ መቅደስ ተቀምጣ ስራ ሳትፈታ ሐርና ወርቁን እያስማማ ስትፈትን ተፈሥሒ ብፅዕት ኦ ምልዕተ ጸጋ፣ ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ አላት። እስኪ በሉት ይሄንን ቃል ጸጋን የተመላሽ በሉ እስኪ ደስ ይበልሽ። ወገኖቼ ድንግል ማርያምን መልአኩ ሲነግራት ጸጋን የተመላሽ አላት። ጸጋዎች ሁሉ የተሰጣት በጸጋ የመላች ናት የኛ እናት እመቤታችን ቅድስት ድንግል ማርያም ጎደሎ ጸጋ የላትም። የቅድስና ጸጋ ተመልታለች። የድንግልናን ጸጋ ተመልታለች። የንጽህናን ጸጋ ተመልታለች። የማማለድን ጸጋ ተመልታለች። እመቤታችን ቅድስት ድንግል ማርያምን በዚያ የሰው ልጆች ጽድቃችን እንደ መርገም ጨርቅ ሆነ በተባለበት ሰዓት እመቤታችን ድንግል ማርያም ጸጋን የተመላሽ ሆይ ደስ ይበልሽ አላት። እመቤታችን ቅድስት ድንግል ማርያምን ይሄንን የደስታ ቃል አበሰራት። ለዚህ ነው አዳ ሊቃውንቱም ሲያመሰግኑ ኦ መሐዘ ፍስሐ ይሏታል። የደስታ ምንጭ አንቺ ነሽ። አዎ ደስታ የሚመነጭባት ደስታችን በጠፋበት ሰዓት ደስታ እንዲገኝባት የሆነች እናታችን ቅድስት ድንግል ማርያም ናትና ደስ ይበልሽ። ናሁ ትጸንሲ ወትወልድ ወልደ፣ እነሆ አምላክን ወንድ ልጅ ትወልዳለች፣ በድንግልና ጸንሰሽ በድንግልና ትወልጃለሽ አለ። አዎ ነቢያት የተናገሩለት እነ ኢሳይያስ እነሆ ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች ተብሎ የተነገረው ትንቢት
ዛሬ በአንቺ ላይ ይፈጸማል አላት። እመቤታችን ድንግል ማርያም በቤተ መቅደሱ ላይ ሆና የነቢዩን የኢሳይያስን መጽሐፍ እያነበበች ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን ቃል ስታነብ እመቤታችን ድንግል ማርያም ከዚች እናት ደርሼ ወጥቼ ወርጄ አገልግያት ውሃ ቀድቼ ልብሷን አጠቤ ምግቧን አብስዬ ምን ነው ባገለግላት ብላ ተመኘች እንጂ ምን ነው እኔ በሆንኩኝ አላለችም። የኛ እናት ድንግል ማርያም የትህትና ሁሉ ምንጭ ናት። ትህትና ገንዘቧ ነው እመቤታችን ድንግል ማርያም። ይሄንን ስታለም ያቺ ነቢዩ የተናገረላት እናታችን ቅድስት ድንግል ማርያም ራሷ እንደሆነች ያስረዳት ዘንድ እነሆ አምላክን በድንግልና ጸንሰሽ በድንግልና ትወልጃለሽ አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም እፎኑ ይከውነኒ ዝንቱ ዘየአምር ብእሴ፣ ወንድ ሳላውቅ እንዴት ሊሆን ይችላል ይሄ? እኔ ለዘላለሙ እሱን በድንግልና ላገለግለው ራሴን ለእግዚአብሔር ብጻ ሰጥቻለሁኝ። አዎ በዚህ ምድር ላይ ሰው የሚወለደው በጋብቻ ነው። እኔ ለዘላለሙ በድንግልና እንደምኖር ራሴን ለእግዚአብሔር ሰጥቻለሁኝ። እንዴት ሊሆን ይችላል? ወንድ ሳላውቅ እንዴት ሊሆን ይችላል አለች እመቤታችን ቅድስት ድንግል ማርያም። መልአኩ ቅዱስ ገብርኤል ይሄንን ቃል በብዙ ምሳሌ እያመሰለ ነገራት። እነሆ ያንቺ አክስትሽ ኤልሳቤጥ ካረጀሽ ካፈጀሽ በኋላ ለእግዚአብሔር የሚሳነው ነገር የለምና ጸንሳለች። ኤልሳቤጥን ካረጀች በኋላ እንድትጸነስ ያደረገ አምላክ በዚያውስ ላይ አዳም አባታችን ቀዳሜ ሁሉ መጀመሪያ ሆነው አዳም አባታችን ያለ ሴት እርሱ ከምድር ተገኝቷል አለ። የአዳም እናቱ ማን ናት ወገኖቼ? አዳም ከምን ተገኘ? ከምን ተገኘ? ከመሬት ተገኘ። እግዚአብሔር አምላክ ወገብሮ ለእጓለ እመሕያው መሬተ ምድር ወነሳ መንፈሰ ሕይወት፣ አው ከምድር አፈር አበጀው ይላል የሰው ልጅ። ምድር ለአዳም እናቱ ሆነች። ከምድር አፈር ያለ ሴት አዳም ተገኘ። አዳም ደግሞ ያለ ሴት ሔዋንን ከጎኑ አስገኘ። አዳም ከጎኑ ያለ ሴት ሔዋንን እንዳስገኘ አንቺም በሕቱም ድንግልና ጸንሰሽ በሕቱም ድንግልና ትወልጃለሽ አላት እመቤታችን ቅድስት ድንግል ማርያምን። ያቺ በዕለተ ሰሉስ ያለችው ገራይተ ሰሉስ የሰው ዘር ሳይዘራባት አትክልት ሳይተከልባት ለታውፅ ምድር ዘርአ ወሐመል ማለት ዘይዘራ በበዘርኡ በጊዜው ምድር እጽዋትን አትክልትን ታስገኝ ብሎ እግዚአብሔር አምላክ ሲያዝ ምድር ያለ ዘር ፍሬን አስገኘች፣ ዛፍን አስገኘች። አንቺም ደግሞ ያለ ዘርአ ብእሲ አምላክን ትወልጃለሽ አላት። አዎ ይስሐቅን ቤዛ ሆኖ ያዳነው በግ በከህቱም ዕፀ ሳቤቅ ተገኝቷል። እንዲሁም ቤዛ ብዙኃን የሚሆን ኢየሱስ ክርስቶስ ካንቺ ይገኛል። እስራኤላውያን ከጥማቸው የሚያድናቸው ያ የሕይወት መጠጥ ከሕቱም አተል አለት ተገኝቷል። የሕይወታችን መጠጥ የሚሆን ኢየሱስ ክርስቶስም ካንቺ በሕቱም ድንግልና ተጸንሶ በድንግልና ተወልዶ ለዓለሙ ሁሉ መድኃኒት ሆኖ ዘበልዐ ሥጋዬ ወሰትየ ደሜ ቦ ሕይወት ዘለዓለም ብሎ ሥጋውን ደሙን የሚሰጥ እሱ ካንቺ ይወለዳልና ይሄንን ማድረግ አምላካችን እግዚአብሔር ማድረግ ይቻለዋል። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም ማለት። ለእግዚአብሔር የሚሳነው ነገር አለ ወገኖቼ? አለ የለም? የለም ወገኖቼ፣ ለእግዚአብሔር የሚሳነው ነገር የለም። ዛሬ በውስጣችን ላይ ብዙ ሸክም ያለብን ሰዎች ልኖር እንችላለን። ልባችን የደከመ አይምሯችን የደከመ ልንኖር እንችላለን። የተጨናነቅን ይህ ጊዜ ያልፋል የምንለው ነገር የምንል ሰዎች ልኖር እንችላለን። ነገር ግን እግዚአብሔር አምላክ የሚሳነው ነገር የለም። ሸክማችንን ይገፍልናል። መግበጣችንን ከፍ ከፍ ያደርግናል። ዝቅ ማለታችንን ወደ ላይ ከፍ ከፍ ያደርግናል። አምላካችን እግዚአብሔር ለእርሱ የሚሳነው ነገር የለም። ግዲ ፍልናከ ህሊናችንን ልቡናችንን ለእርሱ ለእግዚአብሔር ብቻ እንስጠው ወገኖቼ። ስለዚህ ለእግዚአብሔር የሚሳነው ነገር የለም አለና ይልቁንም አንቺ ይህንን ቃል ሰምተሽ እንደ ቃልህ ይደረግልኝ ብለሽ አምነሽ ቃሌን ብትሰሚ ዓለም ይድናል።
ተጣልተው የነበሩ የሰው ልጆች ከፈጣሪያቸው ጋር ይታረቃሉ። ሰውና መላእክት አንድ ሆነው ይዘምራሉ። የተዘጋችው የገነት በር ትከፈታለች። ያ 5500 ዘመን ያህል ሲያለቅስ የነበረው ከልጆቹ ጋር በሱ ኃጢአት ምክንያት ርግምተ ትኩን ምድር በእንቲአከ ሶከ ወአሜከላ ለይብቁልከ በአንተ ምክንያት ምድር የተረገመች ትሁን ብሎ በአንጻረ ምድር ራሱ ምድር የተባለ አዳም እርሱና ልጆቹ የተረገሙት በሙሉ ወደ ሲኦል የገቡት ዛሬ ይሄንን የደስታ ቃል ሰምተሽ እንደ ቃል ይሁንልኝ ካልሽ አዳም ከልጆቹ ወደ ገነት ይመለሳል። ስለዚህ አላት ሔዋን ባለመታዘዝ ምክንያት ሞትን እንዳመጣች አንቺ ደግሞ እንደ ቃል ይደረግልኝ ብለሽ የኔን ቃል ሰምተሽ እንደ ቃል ይሁንልኝ ብትይ ዓለም ይድናል፣ ሕይወት ይመጣል አላት። አዎ ሔዋን የዲያብሎስን ቃል ሰምታ ሞት በሔዋን አማካኝነት በአዳም አማካኝነት ወደ ዓለም መጥቷል፣ ወደዚህ ምድር መጥቷል። ወሶበ ኩነኔ ኃጢአት እምላዕለ አሐዱ ብእሲ ወፂአ ኩሉ ተቀስፈ ባቲ ኃጢአት ወይም ሞት በአንዱ በአዳም ምክንያት ወደ ዓለም መጣ። በዛችም የሰው ልጆች ሁሉ በደለኞች ሆኑ፣ ሞት ገዛቸው። ስለዚህ አንቺ ግን ይሄንን የብስራት ቃል ሰምተሽ እንደ ቃል ይሁንልሽ ካልሽ መድህን ዓለም ኢየሱስ ክርስቶስን ካንቺ ትወልጃለሽ፣ በእርሱም በልጅሽም ዓለም ይድናል፣ ሰላም ይሆናል አላት ድንግል ማርያም። በዚህን ጊዜ የእኛ እናት ፈቃድነቷን ይኩነኒ በከተመቱ ይረኒ እንደ ቃልህ ይሆንልኝ ይደረግልኝ አለች። እስቲ በሉላችሁ እንደ ቃልህ በሉ ይሆንልኝ ይደረግልኝ አለች። አስተውሉ። እመቤታችን ቅድስት ድንግል ማርያም እንደ ቃልህ ይሆንልኝ ስትል ያ በዓለሙ ላይ የመላው በኪሩቤል በሱራፌል ላይ አድሮ ሲሰለስ ሲቀደስ የሚኖር ሰማይን መንበሬ ሰማይ መንበሬ ነው፣ ምድርን መከደገሬ ምድርን የእግሬ መረገጫ ናት ያለ አምላክ እመቤታችን ቅድስት ድንግል ማርያም ፈቃዷን ሲያረጋግጥ አምላክ ሰው ሆነ፣ ሰው አምላክ ሆነ። ያ መንፈስ ቅዱስ በሷ ላይ አደረ። መንፈስ ቅዱስ ይመጣል፣ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል እንዳለ እመቤታችን ቅድስት ድንግል ማርያም መንፈስ ቅዱስ ኃይል፣ ጽን፣ ብርታት ሆኗል። አምላክን እንድትጸንሰው አደረገ። አዎ የሥላሴን ማደሪያ ሆነች እመቤታችን ቅድስት ድንግል ማርያም። ዓለማትን የያዙ አጋዕዝተ ዓለም ሥላሴ ወልድ በተለየ አካሉ በማህፀኑ አደረ። አብ በተለየ አካሉ ለማጽናት ወልድ መንፈስ ቅዱስ እመቤታችን ቅድስት ድንግል ማርያም ከሁሉ ነገር ንጽሕት ቅድስት አድርጎ ይጠብቃት ዘንድ ወልድ በተለየ አካሉ ደግሞ በስጋ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኗ አደረ። ወገኖቼ አምላክ ሰው ሆነ፣ ሰው አምላክ ሆነ። ያ የእኛ ስጋ በዘባነ ኪሩብ የሚሰለስ የሚቀደስ ሆነ። ዓለምን የያዘው አምላክ ዓለምን በመሃል እጁ ይዞ በድንግል ማርያም ተወሰነ። ይህ ምስጢር ከምስጢራት ሁሉ በላይ ነው። ድንግል ወላጅ ፈጣሪዋን አምላክን በማህፀኗ ወሰነችው። እሱ ደግሞ ዓለምን የያዘ አምላክ እመቤታችን ቅድስት ድንግል ማርያም በሱ ዓለምነት ላይ ያለችና በዓለም በኢየሱስ በፈጣሪዋ በኢየሱስ ክርስቶስ እቅፍ ናት። ይህ ምስጢር ረቂቅ ነው ይላል ሊቁ ቅዱስ አባ ጊዮርጊስ። ጾርኪዮን ዘውእቱ ይጸውረኪ እርሱ ዓለምን የያዘ አምላክ ሆኖ ሳለ በመሃል እጁ የያዘሽ እመቤታችን ቅድስት ድንግል ማርያም በእግዚአብሔር መሃል እጅ ናት አይደለችም? ናት አይደለችም? ናት። ይሄንን ሲያድን እርሱ በመሃል እጁ ይዞሽ ሳለ ጾርኪዮ አንቺ ደግሞ ማህፀንሽ ያልሽው አለ። ይህ ምስጢር ረቂቅ ነው። ይህ ከህሊናችን በላይ ነው። ኦ መንክር ላይ ለኩሉ ህሊናት። ይህ ከህሊና በላይ የሆነ በእምነታችን የምናረጋግጠው የሃይማኖታችን መሰረት በድንግል ማርያም ማህፀን ተወሰነ። ወገኖቼ ይችንና የሰጠነን እስኪ አመስግኑት ሁላችሁ። አዎ ጸነስኪዮ እንዘ ኢይትጋባ በዓለሙ ሙሉ ሆኖ ሳለ በማህፀኗ ወሰነችው። ድንግል ማርያም በማህፀኗ ወስናው ሳለች ሰማይና ምድርን የፈጠረ አምላክ ሱራፌል፣ ኪሩቤል፣ ስነ ፍጥረታት በሙሉ
በማኅፀኗ ሆነው ለፈጣሪያቸው ለአምላካቸው ለእግዚአብሔር ቅዱስ 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 እያሉ ሲያመሰግኑ ድንግል ታጸንዕ ርእሳ መንገለ ከርሳ ወትሰምዕ ቅዳሴ መላእክት። ድንግል ማርያም የአምላክ እናት ናትና የአምላክ እናት እንደመሆኗ መጠን አምላክን ስነ ፍጥረታት በማኅፀኗ ሆነው ሲያመሰግኑ ጆሮዋን ዘንበል አድርጋ የአምላክን የመላእክትን ምስጋና ትሰማ ነበር ይላል ሊቁ። ድንግል ማርያም እንደዚህ ኩናል ጸጋን የተሰጣት ናት። ዓለምን በመሃል እጁ ይዞ ማኅፀኗን ዓለም አድርጎ ንጉሥ በከተማ ውስጥ ላይ ከተማ ሰርቶ በዚያ ከትሞ ሰራዊቱን ሕዝቡን ይዞ እንደሚኖር ንጉሣችን አምላካችን እግዚአብሔር የእመቤታችን የቅድስት ድንግል ማርያምን ማኅፀኗን ዓለም አድርጎ 9 ወር ከ5 ቀን በማኅፀኗ ቆየ። ይህ ምስጢር በድንግል ማርያም ማኅፀን ተወሰነ ተጀመረ። የሃይማኖታችን መሰረት በማኅፀኗ ላይ ተጀመረ በድንግል ማርያም። አዎ እምነታችን ተዋሂዶ ነው። ተዋሂዶ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ አንድ መሆን ማለት ነው። መለኮታዊ አካልና ስጋዊ አካል በድንግል ማርያም የሚታየውና የማይታየው የሚዳሰሰውና የማይዳሰሰው የሚታመመውና የማይታመመው በዓለሙ የመለውና የወሰነው ረቂቁና ግዙፉ በድንግል ማርያም ማኅፀን ተከናወነ። አመስግኗት ድንግል ማርያም። አው ሊቁ እንዲህ ይላል፣ ነጽርኪ ሀበ ሰአሊ ሕፃናት ሕፃናትን የሚስላቸው የሚያበጃጃቸው አምላክ ድንግል ማርያም በትሕትናዋ እንደ ቃልህ ይደረግልኝ በማለቷ መንፈስ ቅዱስ እሷን ስላጸና ማኅደረ መንፈስ ቅዱስ ስለሆነች ያ ሕፃናትን የሚስላቸው የሚያበጃጃቸው በእናታቸው ማኅፀን እየመገበ የሚያሳድጋቸው አምላክ በየጥቂቱ ዕለቱን ልወለድ ሳይል 9 ወር ከ5 ቀን በድንግል ማርያም ማኅፀን ተወሰነ። ከዚያ በኋላ ዓለምን የያዘው አምላክ ይዛ ድንግል ማርያም ተሰደደች። ከዛ በኋላ ድንግል ማርያም በቤተልሔም ድንግል ማርያም ልጇን ኢየሱስ ክርስቶስን ወለደችው። ከዚያ በኋላ ከወለደችው በኋላ እንደዚሁ ተሰደደች። እንዲህ ሆና ድንግል ማርያም ለሰው ልጆች ተሰጥታለች። ድንግል ማርያም በምትሰደድበት ሰዓት ላይ ያን ጊዜ የተሰደደችባቸው ቦታዎች አንደኛው ደብረ ምጥማቅ ትባላለች። ማን ትባላለች? ደብረ ምጥማቅ በዛሬው ዕለት የምናከብራት። በዛች ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ሰጥቶላታል። ለወዳጆቿ እንድትገለጥ በቃል ኪዳኗ የታመሙት እንደሚፈወሱ በነፍሳቸውም በስጋቸውም በረከት እንደሚያገኙ ድንግል ማርያምን ልጇ ወዳጇ የበረከት ቦታ እንድትሆን ሰጥቷታል። አሁ ከዚህ በኋላ ባርኮ ዓለምን ዙሮ አስተምሮ ወደ ገዳም ገብቶ ጌታችን መድኃኒታችን ኢየሱስ ክርስቶስ በመብል ምክንያት ወደኛ የመጣውን ኃጢአት ባለመብላት አውጥቶ የሰው ልጆች አድኖ ጋብቻን በቃና ዘገሊላ ሂዶ በሎኪማስ ቤት ሂዶ ጋብቻ ቅዱስ እንደሆነ አስተማረ አምላካችን እግዚአብሔር። ወገኖቼ ጋብቻ ቅዱስ ነው። ክቡር አውስቦ በኩለሄ ወለምስካቦን ያልቦቱ ስበት ይላል ቅዱስ ጳውሎስ። ጋብቻ ክቡር ነው። በጋብቻ ቅዱሳን አባቶቻችን ይገኛሉ። እናታችን ቅድስት ድንግል ማርያም ከሰማይ የመጣች አይደለችም፣ በጋብቻ የተገኘች ነው። ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ፣ ድንግል ሆይ በስጋዊ ፍትወት የተጸነሽ አይደለሽም አለ። ድንግል ማርያም ሕግና ስርዓት በጠበቁ በሐናና ከኢያቄም የተወለደች የበረከት ልጅ ናት ድንግል ማርያም። ጋብቻ ቅዱስ መሆኑን የምናውቀው ድንግል ማርያምን የመሰለች እናት የተገኘችበት ነው። ወገኖቼ ጋብቻ ቅዱስ መሆኑ የሚታወቀው ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ለሃይማኖታቸው እስከ መጨረሻ ድረስ የሚታመኑ የሚገኙበት ቦታ ነው ጋብቻ። ስለዚህ ድንግል ማርያም በዚያ በጋብቻው በቃና ዘገሊላ ተገኘች ከልጇ ጋር። ስለዚህ ጋብቻ ክብር መሆኑን አምላካችን ገብቷት ባረከው። እመቤታችን ቅድስት ድንግል ማርያም በዚያ በጋብቻው ሰዓት ላይ ምን አለች? ወይኑ ባለቀባቸው ሰዓት፣ ተስፋ በቆረጡባት ሰዓት የሰው ልጆች እንዲህ ሊሆን ነው እንደጠሩን እያሉ ሳያሽሟጥኑባቸው በችግራቸው የምትደርስ
ድንግል ማርያም ወይንኪ አልቦሙ አለችና ወይን የላቸውም አለች። ሁሎ ዘይቤለክሙ ግበሩ የሚላችሁን አድርጉ አለችና የወንጌሉን ቃል ተናገረች ድንግል ማርያም። ወይኑን ውሃው ወደ ወይን ተቀየረ። ስለዚህ ጋብቻ ክቡር ነውና በዛሬው ዕለት ጋብቻችሁ የፈጸማችሁ የመንፈስ ቅዱስ ልጆቻችን የቤተ ክርስቲያናችን ልጆች አምላካችን እግዚአብሔር ጋብቻችሁን ይባርክላችሁ። እንዲህ ሆኖ እመቤታችን በመስቀሉ ስር ተሰጥታን ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ዓለምን አድኖ ሙስና መቃብርን አጥፍቶ በ40ኛው ቀን ወደ ሰማይ በሚያርግበት ሰዓት ላይ መንፈስ ቅዱስን እልክላችኋለሁ ባለው ቃል መሰረት በዛሬው ዕለት እመቤታችን ቅድስት ድንግል ማርያም በጽርሐ አጽዮን አዳራሽ ባለችበት ሰዓት እናቱ ካለችበት ዘንድ መንፈስ ቅዱስ መውረድ ያለ ነውና ቅዱሳን ሐዋርያት ተሰብስበው ባሉበት ሰዓት መንፈስ ቅዱስ ከሰማይ ወርዶ በሐዋርያት ላይ አደረባቸው ይላል። ደስ ይበላችሁ ምእመናን። አው ለሐዋርያት በዛሬው ዕለት የተሰጠው መንፈስ ቅዱስ ቤተ ክርስቲያን እንድትወለድ አድርጓል። በድንግል ማርያም የወረደ የመጀመሪያው መንፈስ ቅዱስም ይሄን መንፈስ ቅዱስ አንድ ነው። ያ በመጀመሪያው ሲወል መንፈስ ቅዱስ በመጀመሪያ በድንግል ማርያም ሲወል ጌታን እንድትወልደው አደረገች። ሁለተኛ ከሐዋርያት ጋር ባለችበት ሰዓት መንፈስ ቅዱስ ሲወርድ እመቤታችን ቅድስት ድንግል ማርያም በሷም ስላለች ቤተ ክርስቲያን እንድትወለድ የሆነችበት ዕለት ነውና ይህ መንፈስ ቅዱስ ሲወርድላቸው ሐዋርያት ፍሩሃን የነበሩ ጥቡዓን ሆኑ። ስለ ሃይማኖታቸው መሰከሩ። ዓለምን ዙረው አስተምረው በዛሬው ዕለት ይህንን ኃይል ያገኙበት ዕለት ነውና ለበዓለ መንፈስ ቅዱስ እንዲሁም ለእናታችን ለቅድስት ድንግል ማርያም በዓል አጠቃላይ ሁላችሁንም እንኳን አደረሰን አደረሳችሁ። አስተውሉ። መንፈስ ቅዱስ የሚወርደው በንጹህ ሰውነት ላይ ነው። እኛ የመንፈስ ቅዱስ ማደሪያዎች እንሆን ዘንድ እግዚአብሔር አምላክ ፈጥሮናል። ወደዚህ ምድር የመጣንበት ትልቁ ዓላማ እኛ የመንፈስ ቅዱስ ማደሪያዎች እንሆን ዘንድ ነው። ነገር ግን ሐዋርያው ቅዱስ ጳውሎስ እንደተናገረው ወዘሳ ማሰነ ለውእቱ ቤተ መቅደስ ውእቱን ያማስነው፣ ይሄንን ቤተ መቅደስ ሰውነታችንን በኃጢአት የምናረክሰው ከሆነ መንፈስ ቅዱስ እንደሚያፈርሰው ተናግሯልና ሰውነታችንን በተቻለን አቅም ንስሐ እየገባን ልንቀደስ ይገባናል። ንስሐ ስንገባ የመንፈስ ቅዱስ ማደሪያዎች እንሆናለን። ስጋውን እንበላለን፣ ደሙን እንጠጣለንና ንስሐ ገብተን ቅዱስ ስጋው ክቡር ደሙን ተቀበለን የመንግስቱ ወራሽ እንድንሆን የአምላካችን መልካም ፈቃድ ይሁንልን። ይቆየን። በመምህራችን ቃል ያሰማልን፣ የአገልግሎት ዘመናቸውን ያብዛልን፣ በእድሜ በጤና ይጠብቅልን።